በ1997 እና በ2005 የጋራ መኖሪያ ቤት መርሃ ግብር ተመዝግበው ቤት እየጠበቁ ላሉ 600,000 ኢትዮጵያውያን 1 ሚሊዮን ቤቶችን በ5 ዓመት ውስጥ እንገነባለን። የሚያስፈልጋችሁ የገንዘብ መጠን በትሪሊየን የሚቆጠር ነው። የሀገሪቱን የአንድ ዓመት በጀት ቤት እንገነባበታለን እያላችሁ ነው። ዋነኛነት ሊጠይቅ ይገባ የነበረው በእርግጥ ብልጽግና ነው። ብልጽግና ፓርቲ መንግስት አምነው ቤት ለቆጠቡት እንዲደርሳቸው እየቆጠቡ ላሉ ዜጎች ምላሽ ያልሰጠ ፓርቲ በዚህ ምርጫ እንዴት ሊታመንና ሊመረጥ ይችላል? ይሄ በጣም የሚያስቅም በተወሰነ መልኩ የሚያሳፍርም እይታ ነው። በ5 ዓመት ውስጥ 300,000 ቤቶችን ትገነባላችሁ። 300,000 ቤቶች ይዛለ ቀሪ ሰዎቹም ቤታቸውን እንደሚያገኙ ግን እርግጠኞች ነው። መቼም ይሁን እነዚያ ሰዎች መቼም ይሁን ማለት እስከ ዓለም ፍጻሜ እያሉ ኖ ለምርጫ ቅስቀሳ 1 ሚሊዮን ቤት በ5 ዓመት ውስጥ እንገነባለን ብላችሁ የማይጨበጥ ቃል ከገባችሁ በኋላ ዛሬ ለምርጫ በቆማችሁበት መድረክ ላይ ያ ቤት የታለ የሚል ጥያቄ አለ። በጥናት ያልተደገፈ የፋይናንስ ድጋፍ ሳይኖረው የተጀመሩ ብዙ መሰረታዊ ችግር የነበረባቸው መሆናቸውን ልብ ሊሉ ይገባል። 2.1 ሚሊዮን ዜጎች አንገብጋቢ የቤት ችግር ውስጥ ይገኛሉ እና የቤት ጥያቄ አላቸው። ምንድነው ምላሻቸው? የኢትዮጵያ ሕዝብ ፈሪሃ እግዚአብሔር ሕዝብ ነው። ሕዝቡ ራሱ ያውቃል።